መጀመሪያ በሌሎች ነገሮች ሲጨማለቅ ይቆይና ከዛ ከባዒሩ ውስጥ ይገባል። ረሱል አለይሂ ሰላቱ ወሰላም በአደባባይ ላይ ሲዘለፉ ወገኖቻችን እነሱ በመዝሙር ተሾፈ ብለው ሰው አሳስረዋል። በቤተ ክርስቲያን ተሾፈ ብለው ሰው አሳስረዋል። በታቦት ተሾፈ ብለው ሰው አሳስረዋል። ለምን አሳሰሩ አይደለም፣ መብታቸው ነው። ለሃይማኖታቸው ስለቆሙ ነው። እኛ በረሱል አለይሂ ሰላቱ ወሰላም ላይ ያላገጠ ሰው ለህግ ይቅረብ ስንል በዛ እርር ብለዋል። ምክንያቱም የነሱ ሲሆን ላይ ነው፣ የኛ ሲሆን ታች ማድረግ ስለሚፈልጉ ነው። ሐቅ እንደ ሐቅነቱ ሰው ካልተነጋገረ ነገሮች አይስተካከሉም። አንድ አገር ላይ የተኖረ ሰው እኩል መብትና ሌላውን የራሱ እንዲከበር ሲፈልግ የሌላውንም ማክበር ያለበት ቀልድ አይደለም እምነት ማለት። ዛሬ ላይ ግን ወንድማችን ወጥቶ በአደባባይ ላይ ለህግ ይቅረብ እያልነው ያለውን ሰው በጌም ተሸነፍኩኝ ብሎ ይሄንን በል ሲሉት ይሄን ንግግር ተናገረ። ሰምታችሁታል፣ አይታችሁታል። ነገ ጧት በጌም ሲሸነፉ ፈጣሪንም ካድ ቢባል አንድ ሰው ይክዳል ማለት ነው። ወልዓዙ ቢላሂ ተዓላ አኽረ ዘማን ያሉ ረሱል አለይሂ ሰላቱ ወሰላም ዲናቸውን በገንዘብ የሚቀይሩ ሰዎች ይመጣሉ አሉ። ዲን ቀልድ አይደለም። ዲን አይደለም በገንዘብ ግንባሩ ላይ ሰው ይተከልበት ለዲኑ ይሞታል። ሃይማኖት መቀለጃ አይደለም። አሲያ በቃ ተዩ፣ ለምን ይሰድቡሻል፣ ለምን ይናገሩሻል እያሉ ሰዎች ብዙ መሴጅ ይልኩልኛል። አላሁ ስብሓነሁ ወተዓላ እንኳን እኔና እናንተ እነዛ የተከበሩ ነቢያቶችን ሲልክ ያላሏቸው ነገር የለም። እየሰማችሁ ነው የኛ ነቢይና አለይሂ ሰላቱ ወሰላም ምን እያላቸው እንደሆነ። እዚህ ዱንያ ላይ አላሁ ስብሓነሁ ወተዓላ ተባረከ አለዚ ቢየዲሂ ልሙልክ ወሁወ ዐላ ኩሊ ሸይን ቀዲር አለ። ሙልኩ በእጁ የሆነው ጌታ፣ የበረካ ባለቤት የሆነው ጌታ በሁሉ ነገር ላይ ወሳኝ ነው። አለዚ ኸለቀ ልመውተ ወልሐያት፣ እሱ ደግሞ ስብሓነሁ ወተዓላ ሞትንና ህይወትን የፈጠረው ሊየብልወኩም ሊያያችሁ ነው። አዩኩም አሕሰኑ ዐመላ፣ ማንኛችሁ ምርጥን ስራ እንደምትሰሩ ነው ያለው። እህቶቼ ወንድሞቼ፣ ዲናችን ላይ ሲነካ፣ ዲናችን ላይ ድንበር ሲታለፍ እኔና እናንተ ምንም ነገር ማድረግ ባንችል በውስጣችን ልንጣላ ይገባል። ከቻልክ በእጅህ አስቁመው፣ ካልቻልክ በአፍህ መናገር ካልቻልክ ደግሞ በቀልብህ ጥላ ነው። ረሱል አለይሂ ሰላቱ ወሰላም እንሱር አኻከ ዛሊመን አው መዝሉመን አሉ። ወንድምህን እርዳው ከበደለም አሉ። ከተበደለ እሺ፣ ከበደለ እንዴት ነው ምረዳው? የሚያረገውን ነገር በማስቆም። ዛሬ ላይ ለጊፍትና ለስጦታ ተብሎ በአደባባይ ላይ ረሱል አለይሂ ሰላቱ ወሰላም ላይ እስቲፍዛእ ያደረገውን ሰው ትልቅ ቦታ አድርጎ ስለዛ ሰው መናገር፣ በጌም ስለተሸነፈ አንድ ሰው ያማል። እንደ ሙስሊም ያሳዝናል። እንደዚህ አይነት ነገሮች ሳይኔ አያስችለኝም፣ እናገራለሁ። የምናገረው ስህተት መሆኑን እንድናውቅ ነው። ያ ሰው ደግሞ ከስህተቱ እንዲታረም። ትልቁ ማለት ቅስጥ ላይ ሐቅ ላይ መቆም ነው። በቁርአን አስተምሮ ሸሂደ አላሁ አነሁ ላ ኢላሃ ኢላሁ ወልመላኢከቱ ወዑሉል ዒልም አለ አላህ ስብሓነሁ ወተዓላ። የእሱን ስብሓነል ኻሊቅ ምስክርነት ስብሓነሁ ወተዓላ ባደረገው ነገር ላይ ካለ በኋላ ወልመላኢከቲ መላኢካዎች፣ ወዑሉል ዒልም አለ የእውቀት ባለቤቶች፣ ቃኢሙን ቢልቅስጥ ነው ያለው። ሰዎች እንዲሉኛል፣ ሰዎች የሚሉት ነገር አያጡም። እንኳን እኔና እናንተን አሽረፈል ኸልቅ የሆኑትን ረሱልን አለይሂ ሰላቱ ወሰላም ብዙ እያሉ ነው ያሉት። እንዲህ ተባልኩኝና ለዲኔ መናገር ያለብኝን አቆማለሁ፣ እንደዚህ አይነት ነገር የለም። አላሁ ስብሓነሁ ወተዓላ ሁላችንንም ይምራል። አንድ ሰው እኔ ሐራም ነው ሐላል ነው የሚለው ውስጥ አልገባም። ማንኛውም ጌምም ይሁን ምንም አይነት ነገር ከሰው ጋር ስትጫወቱ ሃይማኖትን እዛ ውስጥ አታስገቡ። ሃይማኖት መቀለጃ አይደለም። አንዱ ሰሐቢ ለጦርነት በሄዱበት ሰዓት
አንድ ንጉስ ይዞት ከተተው እስር ቤት ውስጥ። ምግብ መጀመሪያ ሴት አመጣለት፣ ቆንጆ ሴት መርጦ ቼክ አላረጋት፣ ራሱን ለዲኑ የሰጠ ነው። ቀጠለና እንዲራብ አደረገ ለተወሰኑ ቀናቶች። ከተራበና ከተጠማ በኋላ መጠጥንና የተከለከለን ስጋ አስገባለት፣ አልነካም። አንድ ሰው የሚያስጨንቀው ሲቹዌሽን ላይ ከሆነ ቢበላ ችግር የለውም ይላል። ያን እንኳን አላደረገም። መጨረሻ ላይ አስወጣው፣ ሊገለው አወጣው፣ ወርውሮ ሊሰካበት ማለት ነው። እንባው ኩልል ብሎ ወረደ። ከዛ በቃ ተጸጽቷል። አውርዱት አለ። ለምንድን ነው ያለቀስከው? ከዚህ ሃይማኖት ልትወጣ ነው አይደል? እሺ ብለኸኛል አይደል ያልኩህን ነገር ብሎ ሲለው አይ ያለው ያስለቀሰኝ አለው ለጌታዬ መንገድ ላይ 3-4 ህይወት ኖሮኝ ለዛ በተሰዋሁ ብዬ ነው ያስለቀሰኝ አለው። ለምንድን ነው ያልበላሁ ብሎ ሲለው ይፈቅድላችሁ የለ እንደ ችግር ላይ ከሆናችሁ ብሉ ይላል ብሎ ሲለው በዲኔ ላይ እስቲፍዛ እንዳታረግ ነው፣ በእስልምና ላይ እንዳታሾፍ ነው። እኔ ልሙት እንጂ ዲኔ ላይ አይሾፍም ብሎ ነው። ሃይማኖት ቀልድ አይደለም። እምነታችን አላሁ ሱብሓነሁ ወተዓላ የሰጠን ነው። እዚህ ውስጥ ያላችሁ ሙስሊሞች በሙሉ ረሱል አለይሂ ሰላቱ ወሰላም የተላኩበትን መልእክት ሁላችንም እዚህ ትከሻችን ላይ ተሸክመናል። ያንን ሪሳላ የቻለ ሰው ሪሳላውን በማድረስ ያልቻለ ሰው አቅሙ በሚችለው ለዲኑ ሊቆም ይገባል። ዲን መቀለጃ አይደለም። እምነት መቀለጃ አይደለም። ለዛውም በዚህ በረመዳን በየአመቱ ረመዳን ሲመጣ ረሱል አለይሂ ሰላቱ ወሰላም ላይ ድንበር የሚያልፉ ሰዎች አሉ። በየአመቱ ረመዳን ሲመጣ እንደ ሙስሊም ህግ ያለበት ሀገር ላይ ለህግ ቀርቦ ያ ሰው ይታያል። የኛ ሲሆን አይ ዝም በሉ፣ የነሱ ሲሆን ለህግ ያቀርባሉ። በሃይማኖት ላይ በመዝሙር አሾፈች ተብላ ነው አንዷ የታሰረችው። በታቦት አሾፉ ተብለው ነው የታሰሩት። ታውቃቸዋላችሁ እነዛ ልጆች። በቤተ ክርስቲያን ተሾፈ ተብለው ነው የታሰሩት። መብታቸው ነው ሃይማኖታቸውን ለማስከበር ያደረጉት ነገር። ለነሱ ሲሆን ምን ይላሉ? ለሃይማኖታችን እንሞታለን ይላሉ። ለኛ ሲሆን የእናንተን እምነት የሚጠብቅ አምላክ የላችሁም ይላሉ። ሐቅ እንደ ሐቅነቱ ካልተነጋገርን ስለማንረዳ ነው። የነሱንስ እምነት የሚጠብቅላቸው የለም። እኛ ደግሞ የተሰደቡብን አሽረፈል ኸልቅ ህይወታችንን፣ ልጆቻችንን፣ ነፍሳችንን ፊዳ የምናረግላቸው ነብይ ናቸው አለይሂ ሰላቱ ወሰላም። ያማል ይሄ አንድ ሙስሊም ደግሞ ወጥቶ ይሄ ሁላ ሙስሊም ያዘነበትን ሰው ጌም ተጫውቶ በጌም ተሸነፍኩ ብሎ ከፍ አድርጎ ያንን መናገር ሌላ ደግሞ የሚያምነው ለምን? ለዱንያ ተብሎ አይደለም። ለዱንያ ተብሎ ያለኝን ንግስናዬን በሙሉ ሰጣለሁ ከዚህ እምነት ውጣ ነው ያለው። ስለዚህ በጌም ከተሸነፉ የኩፍርም ቃል ይናገራል ማለት ነው አንድ ሰው። እህቶቼ ወንድሞቼ፣ አላሁ ሱብሓነሁ ወተዓላ ከጠላው ነገር ይጠብቃል። ዛሬ ላይ እንደ ቀላል ከአፋችን የምናወጣ ከባድ ነው። ኢንተ ተወለው አለ። ዲናችን ላይ ቀጥ የምንለው ለራሳችን ስንል ነው። ለአላህ ብለን ሱብሓነሁ ወተዓላ ለሱ የሚጠቅሙ ምንም ነገር የለም። ረቡል ዒዘ ጀለ ጀላሉሁ ሱብሓነሁ ወተዓላ አንዱ መላኢካ ክንፉ ከፀሐይ መውጫ እስከ ፀሐይ መግቢያ የሚሸፍን ነው። ከማናችንም ምንም አይፈልግም። ኸይር ብንሰራ ለራሳችን ነው፣ ወንጀል ላይ ብንሆን በራሳችን ላይ ነው። አላህዬ ሱብሓነል ኻሊቅ ከኸይር ሰሪዎች አድርገን። ኢንተ ተወለው አለ። ይሄ አያ ዑለማዎችን የሚያስለቅስ አያ ነው። እዚህ ውስጥ ያላችሁ በሙሉ ኢንተ ተወለው አለ። ፊታችሁን ካዞራችሁ የስተብዲል ቀውመን ገይረኩም ይቀይራል ከናንተ ውጪ ሌሎችን ሰዎች ثم لا يكونوا امثالكم እነሱ ደግሞ እንደናንተ አይሆኑም። ለዲናቸው ቋሚ፣ ዲናቸውን ወዳጅ፣ ለአላህ Subhanahu Wa Ta'ala ታዛዥ ነው የሚሆኑት። ይሄ የአላህ Subhanahu Wa Ta'ala ቃል ነው። ብዙ ዑለማ የሚያለቅስበት አላሁ ረቡል ዒዛ የሰጠንን ዲን አቅማችን የቻለውን ያህል ራሳችንን ኸይር ላይ እናርክ፣ ከጠላው ነገር እናርቅ። ሐቂቀተን ማታ ተኝተው ጧት ያልተነሱ ሰዎች አሉ። የኔና የናንተ ትክክለኛ ህይወታችን አኺራ ላይ ነው። አሁን ያለነው አሽረፈል መንዝ ላይ ነው ያለነው። ምርጥ ወር ላይ ነው ያለነው። የረመዳን ወር ላይ ነው ያለነው። ምንም ችግር የለም።
በሌላ እምነት ተከታይ ብትሰደቡ ብትንቋሸሹ ኢትስ ኦኬ። ረሱልን ዓለይሂ ሰላቱ ወሰላም እኮ ተሳድበዋል አይደለም? ረቡል ዒዛ ምርጥ ባሮቹን ምሳሌ ሲናገር እንዴት ነው የሆኑት? አሕመድ እንዴት ነው የሆኑት? ረሒመሁላሁ ተዓላ ኪታብን የከተቡ እስር ቤት ምን ያህል ተሰቃይተዋል አይደለም? መጥፎን ንግግር ማለት ለዲናችሁ ስትናገሩ የሚናገሩ ሰዎች እንዳሉ አውቃችሁ ነው። ለዲናችሁ ስትሰሩ፣ ለዲናችሁ ስትቆሙ ከጎናችሁ ያለው ሰው ይነሳባችኋል። ይሄ ግልጽና ግልጽ ነው። ሱብሓነል ኻሊቅ ምን አለ? ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም። ዲል ቃል አይደለም። ሃይማኖትን በተመለከተ በሌላው እኮ አይደለም፣ እምነትን በተመለከተ አይወዷችሁም። እምነትን በተመለከተ እምነት ላይ ሲመጣ ይተባበራሉ እናንተ ላይ ጠላት ለመሆን። እምነት ላይ ሲመጣ አያችሁ፣ ሐታ ተተቢዐ ሚለተሁም የእነሱን መንገድ እስከምትከተል ድረስ ነው ያለው። ረሱልን ዓለይሂ ሰላቱ ወሰላም ነው ያላቸው። ረቡል ዒዛ ጓደኞች ይኖራቸዋል፣ የሌላ እምነት ተከታዮች። እኔ ማንንም ሰው ጥሉ የሚል ቁርአን ላይ የለም። ከጓደኞቻችሁ ጋር እነሱ እንዳይቀየሟችሁ ብላችሁ ሐቅን አይታችሁ ፊታችሁ እንዳታዞሩ። ሰማይ ምድርን የዘረጋ ጌታ ስለሚያይ ለሃይማኖታችሁ መቆም ባለባችሁ መልኩ ቁሙ። ዲናችሁን እንያዝ፣ ዲናችንን እንያዝ። ከዛ ውጥ ያለውን ሱብሓነል ኻሊቅን ይቅርታ መጠየቅ ነው። እኔ እውነት አሁን የሆነ ቪዲዮ ተልኮልኝ በጣም አዝኜ ነው ተደውሎልኝ ማለት ነው። አላህ አይወድም። ዲን በዱንያ የሚቀየር አይደለም። ዲን በልጆች የሚቀየር አይደለም። ዲን ባለን ነገር በሙሉ የምንቀይሩ አይደለም። ያለንና ትልቁ ነገር እዚህ ምድር ላይ አላሁ ረቡል ዒዛ መርጦ የሰጠን እስልምናችን ነው። ለእስልምናችን እንዲህ ክፍልፍል ቢያደርጉንና ብንሄድ ለእኛ ሸረፍ ነው። እዩዋቸው፣ ገዛ ላይ እዩዋቸው፣ እህቶቻችን ወንድሞቻችን እየሳቁ ነው ዱንያን የሚሰናበቱት፣ ፈገግ እያሉ። ያየውን አየሁኝ አይኑ እንደዛ ሆኖ ሲጠየቅ ሄጄ ቀምሼ የመጣሁትን ምግብ ያሸተትኩትን ሽታ ብሎ ነው የተናገረው። እዚህ ምድር ላይ ያለ ነገር አይደለም። ትልቅ አላህ ያዘጋጀልን ስጦታ አለ። ሶብር አድርገን ዲናችን ላይ ቀጥ ብለን የሰው እምነት ሳንነካ ይሰድባሉ፣ ይሳደቡ፣ ክፉ ንግግርና ይናገሩ። በዲናችን ላይ ድንበር ያለፉትን ሰዎች ለህግ ነው እንዲቀርቡ የምናደርገው። የነሱ እምነታቸው እንዲከበር እንደሚፈልጉት እኛም እምነታችን እንዲከበር እንፈልጋለን። በዲን ቀልድ የለም፣ በዲን ሙጃመላ የለም። ያን ሁላ ሰሃቢዎቹ እዛ ሁላ ነገር ውስጥ የገቡት ከአባቶቻቸው ጋር ነበር ጦርነት የከፈቱት፣ ከወንድሞቻቸው ጋር ነበር ጦርነት የከፈቱት፣ ከአጎታቸው ጋር ነው ረሱል ዓለይሂ ሰላቱ ወሰላም ጦርነት ላይ የተነሱት። ዲን ስለሆነ እምነት የሚቀለድበት አይደለም። ለዛውም በዚህ ወር ላይ ረሱል ዓለይሂ ሰላቱ ወሰላም ቢኡሚ ወአቢ ለኔና ለናንተ ሌሊት ላይ ሲያለቅሱ ጅብሪልን ዓለይሂ ሰላምን ሱብሓነሁ ወተዓላ ልኮ ምንድን ነው የሚያስለቅስህ ያ ሙሐመድ ዓለይሂ ሰላቱ ወሰላም ተብለው ሲጠየቁ የኡማዎቼ ነገር አሳስቦኝ ነው። እኔና እናንተ ገና ሳንወለድ ለኛ ያለቀሱ ነብይ ናቸው። ቢኡሚ ወአቢ ለሳቸው ፊዳ እንሁን። በምንም ነገር የሚቀየር አይደለም። ለሳቸው ያለን ክብር እኔና እናንተ ሱብሓነሁ ወተዓላ እያወቀ ነው መላኢካ ልኮ የጠየቃቸው። እህቶቼ ወንድሞቼ፣ ምንም ነገር ውስጥ ሁኑ፣ በዲናችሁ እስቲፍዛ ዲናችሁ ላይ የሚያስገባችሁ ነገር ላይ እንዳትገቡ አደራችሁን። ለአንዳንድ ለትንንሽ ዙሪያችሁ ላይ ላለ ጥቅም ብላችሁ አደራችሁን ዲናችሁን ትንሽ እንኳን ዝቅ የሚያደርግ ነገር ውስጥ እንዳትገቡ። እንደው ያለው ነገር ይኸው አላሁ ረቡል ዒዛ ለሱ ብሎ ከሚጠላው ነገር የራቀ ሰው ትልቅን ስጦታ ይተካለታል የተባለው። በዲናችሁ የሰው እምነት አትንኩ። በዲናችሁ አደራችሁን ረሱል ዓለይሂ ሰላቱ ወሰላም አማና ብለውን የሄዱት እኛ ነቢ ዓለይሂ ሰላቱ ወሰላም በዲናችን ላይ እኔና እናንተ እኔ ልሰደብ፣ እኔ ላይ እስቲፍዛ ይደረግ፣ ዲናችሁ ላይ ግን እስቲፍዛ የሚደረግበት ነገር ውስጥ እንዳትገቡ አደራችሁን። አላህዬ ጥበቃው አይለያችሁ። እቺን የሰጠንን ጊዜ ጨርሰን እንሄዳለን። ሱብሓነሁ ወተዓላ በተከበረው ቃሉ ብሏል፣ የንዙሩ ልኢንሳን በዛ ቀን ያስቀደመውና ቢማ ቀደመ ወአኸር። አላሁ ረቡል ዒዛ የቅያማ ቀን ኢዘ ሰማኡን ፈጠረት
وإذا الكواكب انتثرت وإذا البحار سجرت وإذا النفوس زوجت نفسوች በሚገናኙበት ጊዜ وإذا القبور بعثرت ቀብር በሚጎለጎልበት ጊዜ علمت نفس ታውቃለች علمت نفس ما قدمت ያስቀደመችውን وأخرت ስታቆየው የነበረውን ወደ አኺራ የለገችውን በዛ ቀን ታያለች። ዱንያ ላይ ደግሞ ይቆይ ብላ ስትል የነበረውን ታውቃለች። ዱንያ ላይ ጥዳ የሄደችውን ታውቃለች። አኺራ ላይ ይዛ የቀረበችውን ታውቃለች። የሱረቱ ሸምስን እዚህ ላይ አምጥቼ ነው መጀመሪያ ላይ ተናገርኩት። ከዛ አላሁ ረቡል ኢዛ ምን ያለው ነፍስ ታውቃለች ቢማ ቀደመት ወአኸረት በሊል ኢንሳን አለ ሱረቱል ቂያማ ላይ አላ ነፍሲሂ በሲራ አለ። ደግሞ የሰው ልጅ በዛ ቀን በነፍሱ ላይ ይመሰክራል። ወለው አልቃ መዓዚራ ዛሬ ዱንያ ላይ ለምንድነው የምታረገው ለምንድነው የምታረጊው ስንባባል ምክንያት እናቀርባለን አይደል? የቂያማ ቀን ራሱ ላይ መዝገቡን ሳይ ራሱ ላይ ይመሰክራል። ሱብሃነል ኻሊቅ የሰጠን ዲን ሁላችንም ኃላፊነት አለብን። አላሁ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን፣ መጨረሻችንን ያሳምርልን። በዚህ በረመዳን ጾመው ከተቀበላቸው ስራቸውን ከወደደላቸው ባሮቹ ይመዝግበን በረህመቱ በእዝነቱ። እህቶቼ ወንድሞቼ በረመዳን ይሄ ሲሆን ለምን ዝም አትሉም የሚሉ ሰዎች አሉ። በረመዳን ጂሃድ ወጥተው ሞተዋል ሰሃቢዎች ለዲን በረመዳን ሞተዋል እንዳትረሱ። እኛ ድንበር አንለፍ የሰውን እንጂ ድንበራችንን የመጠበቅ ግዴታ አለብን። እሱንም ስንል በህግ ይጠበቅና ያለው እዚህ ውስጥ ያላችሁ በሙሉ ለዲናችሁ ኃላፊነት አለባችሁ። በዲናችሁ ትጠየቃላችሁ። ምን ሰራችሁ ተብሎ የወጣትነታችሁን ጊዜ በመሳደብ ሰውን አታርሙ፣ እንዳትሳደቡ አደራችሁን። የምትሳደቡት ስድብ ለዲን ቆምኩኝ ብላችሁ ራሳችሁን ዱዓችሁን ያበላሽባችኋል፣ ጾማችሁን ያበላሽባችኋል። በዚህ ሰዓት ላይ ረመዳን ውስጥ ላይቭ ላይ ተቀምጦ ሰው ስድብ የሚሳደቡ ሰዎች አሉ። አላህዬ እነሱንም ይመልሳቸው፣ እኛንም ከእንደዚህ አይነት ነገር ይጠብቀን። በዛ ራሱ እንዳታሾፉ። ነገ ጧት እናንተ ምን ላይ እንደምትወድቁ አታውቁም። እንዳትናገሩ ክፉ ንግግር። ይሄንን የፈጸመው ሰው ለህግ ይቀርባል። ከዛ በተረፈ ወንድሞቻችሁ ለጌም ብለው እንደዚህ አይነት ስነ ምግባር የሚያደርጉትን መጥፎ ንግግር መናገሩ ኸይር የለውም። ዱዓ አድርጉላቸው። ስህተት ግን እንደ ስህተቱ መነገር ስላለበት ነው እኔ የተናገርኩት። እኔ ስህተትን አይቼ ዝም ብዬ አላልፍም። አቅሜ የቻለውን ያህል በተለይ አደባባይ ላይ እኔ በውስጥ ብዙ ሰዎች አወራለሁ፣ ያወሩኛል። ግን አደባባይ ላይ የተለቀቀን ነገር ለምን ብለህ ያንን ሰው ትጠይቃለህ? አላሁ ሱብሓነሁ ወተዓላ ከክፉ ነገር ይጠብቃችሁ። በዲናችን ላይ እስቲፍዛ ከመሆን እኔንም እናንተንም ይጠብቀን። እና አለ ሱብሓነሁ ወተዓላ ይህም ብቻ እንትን ብዬላችሁ ልውጣ። ነገ ሱረቱል ሙናፊቁንን እንጨርሳለን። ኢዘ ሰማኡ እንፈጠረት አለ ሰማይ ቴር ሆና በምትተረተርበት ጊዜ፣ ወኢዘል ከዋኪቡ እንተሰረት ኮከቦች በሚበተኑበት ጊዜ፣ አንዱ ኮከብ ምድርን ስንት እጥፍ ይበልጣል። እነዛ ኮከቦች ልክ ጫው እጅ ላይ ተይዞ እንደሚበተነው ማለት ነው። እንደዛ የሚበተኑበት ጊዜ አለ። ወኢዘል ቢሃሩ ፉጅረት አለ ባህሮች በሚቀላቀሉበት ጊዜ፣ የቂያማ ቀን። ዛሬ ላይ አዲስ አበባ ላይ ሌሊቱን ስንት የመሰላቸው የመሬት መንቀጥቀጥ የተደረገው የገባው። መሬት ሲርገፈገፍ ፎቁም ይርገፈገፋል፣ ቤቱም ይርገፈገፋል፣ መኪናውም ይርገፈገፋል። አላሁ ረቡል ዒዛ ظهر الفساد في البر والبحر بما كسبت أيدي الناس አለ። ወንጀል በባህር በየብስ ተስፋፋ በምድር ላይ የሰው ልጅ በሰራው ስራ ليذيقهم بعد الذي عملوا لعلهم يرجعون ሊያቀምሳቸው በሰሩት ስራ ምክንያቱም እንዲመለሱ። የመሬት መንቀጥቀጥ ከባድ ማስጠንቀቂያ ነው ከአላህ ሱብሓነሁ ወተዓላ። ዛሬ ሌሊት ላይ አዲስ አበባ ላይ አንዴ አይደለም እያወራሁኝ ሰውን አረ ፎቁ እየተርገፈገፈ ነው አሉኝ። መሬት ላይ ነው ሁሉ ነገራችን ያለው። ዋጪ ካላት ትውጣለች መሬት። ምንም የምንተማመንበት የራሳችን ነገር ምንም የለንም።
እንተማመነው በጌታችን ብቻ ነው ሱብሓነሁ ወተዓላ። ረቡል ኢዛ እዚህ ጋር ምን አለ? ወኢዘል ቁቡሩ ቡዕሲረት አለ። ቀብር እንደዚህ ተፈልግቆ በሚወጣበት ጊዜ እቃ ስትፈልጉ መሳቢያ ስባችሁ እንዴት ነው እንዲህ ተደርጎ አይደል ከስር የተደበቀ የምታወጡት? እንደዛ ሆኖ ይወጣል። መላኢካዎች እየጎተቱ ያወጣሉ ሰውን። ወኢዘል ቁቡሩ ቡዕሲረት ከዛስ ምን ይሆናል? ዓሊመት ታውቃለች ነፍሱን ነፍስ ማቀደመት ያስቀደመችውን ወአኸረት ምን ማለት ነው? ዛሬ የምትሰሉት ሶላታችን፣ ቁርአናችን፣ ዚክራችን፣ ሰደቃችን ወደ አኺራ የምንልከው እሱ ነው የምናስቀድመው። እዚህ ዱንያ ላይ ደግሞ ስንኖር ቅድሚያ የሰጠነው ምንድን ነው? የቂያማ ቀን እናውቃለን። ቅድሚያ ስትሮጥበት የነበረው ነገር ይሄ ነው። ይቆይ ይደርሳል ስትለው የነበረው ነገር ይሄ ነው ይባላል። አኺራ ላይ ያመጣው ነገር ይሄ ነው። ዱንያ ላይ ጥለው የመጣው ነገር ይሄ ነው ይባላል። ነፍሱን ማቀደመት ወአኸረት። ከዛ ምን አለ አላህዬ ሱብሓነሁ ወተዓላ ይውላችሁ ያ አዩሃል ኢንሳን ያ ማለት ሐርፈ ኒዳ ነው፣ ጥሪ ነው። አንተ የሰው ልጅ ሆይ አንተ የምትረሳ አካል ረሺ ነን። ቁርአን ዚክር ለምን ተባለ? ውስጣችን ያለን ነገር የሚያስታውስ ነው። እኔና እናንተ በተደጋጋሚ ስለምንረሳ ያንን የሚያስታውሰን ነው። ለዛ ነው ዚክር ማለት የሚታወስ ነው። ያ አዩሃል ኢንሳን አንተ የምትረሳ ሰው። ኢንሳን ማለት ረሺ ማለት ነው። ኡንስ እንደ ሌሎቹ ደግሞ ያልሆንን ማለት ነው። ከሌሎቹ ፍጥረታቶች ጋር ይሄ ጸጉር ያላችሁ የለም። ያ አዩሃል ኢንሳን ማ ገረከ ምን ሸወደ ቢረቢከል ከሪም አዛኝ በሆነው ጌታህ ላይ ምን ሸወደ ምን አታለለ። ገር ማለት ፈደላሁማ ቢጉሩር አላለም ኢብሊስን። ኢብሊስ ራሱ የሰው ልጅ አሳስታል አይደል? ምን አታለለ ኢብሊስ ምንድን ነው ያለው? ኢላ አን ደዓውቱኩም ፈስተጀብቱም ሊ ኢነላህ ወዐደኩም ወዐደል ሐቅ። አላሁ ስብሓነሁ ወተዓላ ትክክለኛን ቃልን ገብቶላችሁ ነበር። ወወዐድቱኩም እኔም ቃል ገብቼላችሁ ነበር። አያችሁ የቂያማ ቀን የሚናገረው ነው እኮ። ፈስተጀብቱም ሊ መርሐባ አላችሁ። እዚህ ጋር ማገረከ ምን ሸወደክ ቢረቢከል ከሪም አዛኝ በሆነው ጌታህ ላይ። ለምንድን ከሪም የሚለው? ኤቭሪቲንጋችን የሚንቀሳቀሰው በአላህ ነው ሱብሓነሁ ወተዓላ። አንድ ቀን ተኝቶ አንድ ሰው እስቲ በሽታ ሲታመም ምን ያህል የነበረበትን ወደዛ በተመለስኩ ይላል። ከዛስ አለዚ ያ ጌታህ አለዚ ኸለቀከ የፈጠረህ ፈሰዋክ ተስዊያ ያደረገብህ። አለዚ ኸለቀከ ፈጠረ ፈሰዋከ ፈዐደለክ አድል አደረገ፣ ቫላንስ አደረገ፣ ውስጥ አድል አደረገ። ማይንዳችን ያስባል። አይናችን እዚህ ጋር ነው ያለው፣ እዚህ ጋር አይደለም ያለው። እጃችን እዚህ ጋር ነው ያለው። እንዴት አርጎ አቋማችንን እንዳሳመረው። አለዚ ኸለቀከ ፈሰዋከ ተስዊያ ያደረገ ፈዐደለክ ፊ አይ ሱረቲን ማሻአ ረከበክ። ከላ በላል። ነገሩ ግን እንደዛ አይደለም ማለት ትከዚቡነ ቢዲን የቂያማ ቀንን እምነትን ውሸት ነው ትላላችሁ። ወኢነ ዐለይኩም ለሐፊዚን በእናንተ ላይ ደግሞ የሚጠብቁ መላኢካዎች አሉ አለ። እነዚህ እዚህና እዚህ ጋር የሚጽፉት ረቂብና ዓቲድ አዛኞች ናቸው። መጽሐፍ ብቻ ሳይሆን እዝነትም አስቀምጧል አላህ ሱብሓነሁ ወተዓላ እነሱ ላይ። ትከዚቡነ ቢዲን ወኢነ ዐለይኩም ለሐፊዚን። አሁን ዛሬ ላይ ካሜራ እንዲተገጥሞባችሁ ማለት ነው የምትሰሩበት ቦታ ኦፊስ ይሁን ምን ይሁን የፈለጋችሁትን ነገር ታረጋላችሁ። ታረጉ። አላሁ ረቡል ኢዛ እዚህና እዚህ ጋር መላኢካዎች አሉ እኔና እናንተ ጋር አብረው የሚዞሩ። በምናጠፋ ሰዓት እንቅ አድርገው ማጥፋት ይችላሉ። አላሁ ረቡል ኢዛ እሱ አዛኝ አይደል? እንዲያዝኑ አደረጋቸው። ያዩናል 24 ሰዓት ከኛ ጋር ናቸው። ይተካካሉ አሱርና ፈጅር ላይ። ወኢነ ዐለይኩም ለሐፊዚን ይጠብቃሉ። ኪራመን ካቲቢን ኪራም ናቸው ደግሞ ካቲቢን የሚጽፉ ኪራመን ካቲቢን። አንድ ሰው ኸይርን ስራ እሰራለሁ ብሎ ገና ሲያስብ ተሽቀዳድሞ ነው የሚጽፈው። አንድ መላኢካ ይጽፋል። ከሰራው ከሰባ ወደ 70 እጥፍ ተደርጎ ይጻፍለታል። አንድ ሰው ወንጀልን እሰራለሁ ብሎ ካሰበ አይጻፍበትም። ከሰራ ያንን ከተወበተ ብሎ ራሱ ይጠብቀዋል። አያችሁ ኪራመን ካቲቢን ያዕለሙነ ማ ተፍዐሉን። እነሱ እነማን ናቸው? ያውቃሉ። ማ ተፍዐሉን ፊዕል ማለት አሁን ይሄ
ፊዕል ነው። ቆይ ላስወጣ ቆይ ላስገባ ብለን አይደለም ተነፍሰው ጀስት አውቶማቲክ አይደል ፊዕል ይባላል። ሳታስቡት የምታረጉን ነገር ያንን እንኳን ያውቃሉ። እንኳን አይደለም አስባችሁ የምትሰሩትን ሳታስቡት ያዕለሙነ ማ ተፍዐሉን። ከዛ ምን አለ ሱብሓነሁ ወተዓላ ኢነል አብራረ ለፊ ነዒም። አብራር ማለት ምርጥ ባሮች ናቸው አላህ ሱብሓነሁ ወተዓላ። ለፊ ነዒም በኒዕማ ውስጥ ናቸው አለ አላህ ሱብሓነሁ ወተዓላ። ምን የት እዚህ ዱንያ ላይ እየተናገረ ነው። ከአኺራው በፊት እዚህ ራሱ በኒዕማ ተከበዋል አለ። እኔና እናንተ አናውቅም እኮ ኸይር ስራ ላይ ስትሆኑ ዙሪያችሁ ላይ ቁርአን ስቀሩ ሲዘክሩ በኒዕማ ተከቧል ያ ሰው። ኢነል አብራረ ለፊ ነዒም ወኢነል ፉጃረ ለፊ ጀሒም። ፉጃር ማለት እንደፈለገው ድንበር የሚያልፍ ነው። ከሃዲ ብቻ አይደለም ነው። ፉጃር ማለት እንደፈለገው ወንጀል የሚሰራ ለፊ ጀሒም በጀሃነም ተከበዋል። የስለውነሃ ይገባታል የውመዲን። የውመዲን ማለት የውመል ቂያማ ነው። ይገባታል የውመዲን የት እዛ ጀሃነም። የስለውነሃ የውመዲን። አላሁ ረቡል ዒዛ እኔንም እናንተንም ይጠብቀን። ወማ ሁም ዐንሃ ቢጋኢቢን። እነሱ ደግሞ አይደሉም በዛን ቀን አብሰንት የሚሆኑ አይደለም። አንድም ቀን ብሬክ የላቸውም። ወማ ሁም ዐንሃ ቢጋኢቢን። አንድም ቀን ቀሪ አይሆኑም። ያለማቋረጥ በቅጣት የሚቀመጡ ናቸው። ዲፕ ተናግር ያለው ካሁን በፊት ይሄንን ሱራ ወማ ሁም ዐንሃ ቢጋኢቢን ወማ አድራከ ማ የውመዲን አለ አላህ ሱብሓነሁ ወተዓላ። ጥያቄ ጠይቅ። ምን አሳወቀህ ያ የውመዲን ማለት ምን አይነት ቀን እንደሆነ ምን አሳወቀህ አለ። ወማ አድራከ ማ የውመዲን ثم ما أدراك ما يوم الدين። አሁንም ደገመው። ለምን ሁለት ያመጣው? የመጀመሪያ ሰው ልጅ ሲሰበሰብና ከዛ ደግሞ የጀሃነሙ ወደ ጀሃነም የሚገባበት አላህ ይጠብቀን እኔንም እናንተ ነው። ወማ አድራከ ማ የውም الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا። ያ ቀን ነው አንዱ ለአንዱ ነፍስ ምንም ነገር መርዳት የማይችልበት ሸይአን ወልአምሩ ውሳኔው የውመኢዚን በዛ ቀን ሊላህ የአላህ ነው። ዛሬ ዱንያ ላይ አንድ ጓደኛችን የሆነ ነገር ሲኖር እንተባበራለን። ለእህት ለወንድሞቻችን እንድረስ፣ ለወገን እንድረስ፣ እንጠራራለን። የቂያማ ቀን ማንም ለማንም መጥራት አይችልም። ኢላ መን ረሒመ ረቢ። የሱ ምርጥ ባሮቹ ካልሆኑ በስተቀር ምርጥ ባሮቹ ለጓደኞቻቸውም ሸፋዓ ይሆናሉ። ከረሱል ዓለይሂ ሰላቱ ወሰላም ሸፋዓ እንጓጓልን አይደል? ቁርአን ሸፋዓ የሚሆንለት ሰው አለ። ጓደኞቻቸውን እዚህ ዱንያ ላይ እንደው ቀድመኸኝ ጀነት ከገባህ እኔን ካጣኸኝ ፈልገኝ ጠይቅ ይላሉ። ያ ቀን ማለት አምሩ የአላህ ብቻ ነው ሱብሓነሁ ወተዓላ። እሱ ሲያስታውሳቸው ነው እህቶቻቸውን ወንድሞቻቸውን የሚያስታውሱት። ያጣቸውን ጀነት ውስጥ ሆነው ሲያስታውሷቸው አረ ጓደኛችን ነበር እንደዚህ አብረን ምንሰራ يغزونا معانا يصلون معانا يزكون معانا يا رب ብለው ይጣራሉ ጀነት ውስጥ ሆነው። ያንንም ማስታወሱን አላህ ይሰጣቸው። ከዛ ግቡ ናውጡ ይባላል። ሲገቡ ፈቱሐረሙ አጅሳሙሁም عن النار። አካላቸው በእሳት እንዳይቃጠል ሐራም ይደረጋል። ልክ ኢብራሂም አለይሂ ሰላም እሳት ላይ ተቃጠሉ ማለት ጀሃነም ውስጥ ገብቶ ጓደኞቻቸውን ያወጣሉ። አላህ ይጠብቀን እኔንም እናንተን ሱብሓነሁ ወተዓላ። ቀልድ አይደለም። አሁን ላይ እንኳን ተቀጥራችሁ የምትሰሩበት ቦታ ትቀልዳላችሁ። ለሚሰጧችሁ ደሞዝ ታሾፋላችሁ። ሩሉን ጠብቃችሁ ነው አይደል የምትኖሩት? ህግ ሰው አገር ላይም ሲኖር ሩሉን ጠብቃችሁ ነው የምትሄዱት አይደል? ህጉን ጠብቃችሁ። ሰማይ ምድሩ እኮ የአላህ ነው ሱብሓነሁ ወተዓላ። የሱን ህግ መጠበቅ ግድ ይላል። አላሁ ረቡል ዒዛ ለኔም ለእናንተ ይርዳን። ይሄ ማካበድ አይደለም፣ ቀልድ አይደለም። እናንተ የምትሰሩበትንና ያለብችሁበትን አገር ህግ እስቲ አሁን መብራት በርቶ ጥሳችሁ ትሄዳላችሁ። ካሜራ እዛ ጋር ተቀምጦ ጥሰ ከሄድክም እንደው የሚመጣው ልትታሰርም ክፍያም ትከፍል ትችላለህ። ከተደጋገመ ትታሰራለህ። ይሄ የምድራዊ ህግ ነው። የሰማይ የምድር ባለቤት ምድርን ፈጠረና ኑሩ አለ። ህግ አስቀመጠ። ፈኢማ የእትየነኩም ሚኒ ሁደን ከኔ በሚላክላችሁ ጊዜ መመሪያ ፈመን ተቢዐ ሁዳዬ መንገዴን የተከተለ ሰው መመሪያዬን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። ፍርሃት አይኖርባቸውም፣ ሐዘን አይኖርባቸውም ነው ያለው አላህ ሱብሓነሁ ወተዓላ። እህቶቼ ወንድሞቼ፣ ምክንያቱም ትንሽ ያለንበት ጊዜው ሳይሆን ሲቹዌሽኑ እየተቀያየረ ስለሆነ አኺራ ውሸት፣
ቀብር ውሸት እየመሰለ የመጣ ሰው አለ። አይደለም ወላሂ አይደለም። ቅሩ ዝከሩ፣ መቅራት የማትችሉ ዚክር ዝከሩ። ያኔ ታያላችሁ ሱብሓነል ኻሊቅ የሚሰጣችሁን ሙጥመዒነት ታያላችሁ። እኔና እናንተ ሰጪያችን፣ ከልካያችን፣ ቀጪያችን፣ አዛኛችን አላህ ነው ሱብሓነሁ ወተዓላ። ሱብሓነል ኻሊቅን የምናመልከው በውዴታ በፍርሃትና በጉጉት ነው። ይህን ጭንቅላታችሁ ውስጥ አስቀምጡ። በእነዚህን 3 ነገሮች እንዳትረሱ። ረጃ፣ ኸውፍ፣ አላሁ ረቡል ዒዛ የምናመልከው እና ደግሞ በውዴታ ነው በመውደድ። እነዚህ 3 ነገሮች ናቸው ውስጣችን መቀመጥ ያለባቸው። ሱብሓነሁ ወተዓላ ሰው ተቀጥሮ የሚሰራበትን ሰው እንኳን ምን ያህል ያከብራል? ከበላዩ ላይ ያለውን ሰው እንኳን ምን ያህል ያከብራል? ረቡል ዒዛ የሚያኖረን ምንተኛበት ሰዓት አድርጎልን ደማችን ሙሉ አካላችን ውስጥ እየተንቀሳቀሰ ይሄዳል። በሁለት እግራችን ቆመን የምንሄደውን እንኳን ቆም ብላችሁ ብታስቡት 2 እንጨት ላይ ቆሞ እንዴት ይሄዳል? ይሄን ተአምር ያደረገው አላህዬ ነው ሱብሓነሁ ወተዓላ። ለዛ ነው ማገረከ ቢረቢከል ከሪም ያለው። በአዛኙ ጌታ ላይ ምን ሸወደህ? ምን አታለለህ? ይሄ ሁላ ደግሞ ሒሳብ ላይ የሚቀመጥበት ጊዜ አለ። አበደን ይሄ አይቀርም። ዛሬ ላይ እንኳን እኮ ቪዲዮ እያየ አንድ ሰው ባክዋርድ ፎርዋርድ ያደርጋል። ወደ ኋላ ይመልሳል፣ ወደፊት ይመልሳል። የቂያማ ቀን ስራውን ያየዋል። ማሊ ሀዘል ኪታብ፣ ይህ ኪታቤ ምንድን ነው? ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሷሃ ይላሉ። ትንሹንም ትልቁንም ሳያስቀር ደርድሮት መጥቷል። በዚህ ሰዓት፣ በዚህ ቀን፣ በዚህ ደቂቃ ይሄን ነበር ስታደርግ ነበር። ረጅም እድሜ ይመስለዋል የሰው ልጅ። አሁን ዱንያ ላይ 60 ይኑር 70 ይኑር አጭር ነው። ከአኺራው ጋር ከበርዘኽ ጋር ስታስቡት አጭር ነው። በርዘኽ ላይ አሁን ላይ እየኖሩ ያሉ አሉ እኮ አይደለም? ሰሐቢዎቹ በሙሉ በርዘኽ ላይ አሉ እኮ። የሰው ልጅ ሩሑ ሲወጣ በርዘኽ ላይ ካሉ እኮ ሰዎች ጋር ከመልካም ሰዎች ጋር ይገናኛል። በርዘኽ ላይ ቤተሰቦቻቸውን እያገኙ የልጅ ልጄ እንዴት ሆነ፣ ምን አይነት ሲቹዌሽን ላይ ነው ያለው ብለው ይጠይቃሉ። ረሱል ዓለይሂ ሰላቱ ወሰላም ምን አሉ መሰላችሁ? ይሄን በደንብ ያዙ። ለምሳሌ ከቤተሰብ አንድ ሰው ወደ አኺራ ይሄዳል። ከዛ አላህ የረቡል ዒዛ ለኔም ለናንተው ኸይር የምንሰራበት ረጅም እድሜና ጤና ይስጣል። ጭንቅላታችሁ ውስጥ አስቀምጡ። ከዛ መሃል ላይ ደግሞ አንዱ ይሄዳል ወደ አኺራ። መጀመሪያ የሄደው ሷሊህ ነው፣ በርዘኽ ላይ ነው ያለው፣ ጥሩ ቦታ ላይ ነው ያለው። ሁለተኛ ላይ ደግሞ አንድ ሰው ሄደ። ከዛ ሶስተኛ ላይ ደግሞ አንድ ሰው ሄደ። ይሄ ሶስተኛው የሚሄደው ሷሊህ ነው። ሁለቱ ተገናኙ። በረድ ተራራቀ፣ ሞት ነው ሄዱት። ከዛ ሲገናኙ እከሌስ ብሎ ይጠይቃላሉ። እከሌ እኮ መጥቷል ወደዚህ። ካላገኙት ከሷሊሖች ጋር እዛ ውስጥ ነው ማለት ነው፣ ቅጣት ውስጥ ነው ማለት ነው ይላሉ። ይገናኛሉ። አኺራ ላይ የበርዘኽ ህይወት አለ። ረሱል ዓለይሂ ሰላቱ ወሰላም ዲቴል አስቀምጠዋል። የትኛው ጋር ነው እኔና እናንተ የምንሆነው? ወንጀል ላይ ሲሰሙ ቤተሰቦቻቸው ወንጀል ላይ እንዳለ ሲሰሙ ይለምናሉ። እኛን እንደመራህም ምራቸው እነሱንም ብለው እዛ በርዘኽ ላይ ሆነው። ቀልድ አይደለም እምነት። አሲያ እርር ብዬ አንዳንዴ የምናገረው ረሱል ዓለይሂ ሰላቱ ወሰላም የሚያስቆጣቸው የዲን ነገር ሲሆን ነው። ወላሂ ለዱንያ ተቆጥተው አያውቁም። ተሰደብኩ ብለው ተቆጥተው አያውቁም። ተመታሁ ብለው ተቆጥተው አያውቁም። እየደሙ ፈገግ ብለው የሚያወሩ ነብይ ናቸው የኛ ነብይ ዓለይሂ አፍደሉ ሰላቱ ወሰላም። ዲን ሲሆን ያስጨንቃቸዋል። ዑማዬ ብለው ያለቀሱት የኔና እናንተ ነገር አሳስቧቸው ነው። እኔና እናንተ ገና ሳንመጣ ዲን መቀለጃ አይደለም። በዲን ነበር ፊታቸው የሚቀየረው የኛ ነብይ ዓለይሂ ሰላቱ ወሰላም። በዲን ላይ ድንበር ሲታለፍ ከሌላ እምነት ተከታዮች ጋር ዳዕዋ ታደርጋላችሁ፣ ትጣራላችሁ። ዲን ላይ ድንበር ሲያልፉ ህግ ባለበት ሀገር ላይ ለህግ እንዲቀርብ ጥሪ እናደርጋለን። መሰጠት ባለበት መልኩ መልስ ይሰጣቸዋል፣ ቀልድ ስላልሆነ። እስቲ እናንተ ክብራችሁ ቢነካ፣ መኪናችሁ ቢሰረቅ፣ ሞባይላችሁ ቢሰረቅ ያላችሁን ነገር አስቡና አንድ ሰው ይዞ ሲሄድ ብታገኙት እናንተን ክብር፣ እናታችሁን ክብር፣ አባታችሁን ክብር ቢነካ ዝም ብላችሁ ታልፋላችሁ? አታልፉ። ረሱልስ ዓለይሂ ሰላቱ ወሰላም ዲናችንስ ከሁሉ ነገራችን በላይ አላህ የሐላዋውን የኢማንን ይስጣን። ዲን መቀለጃ አይደለም። ስለዚህ ለማይሆን ጫወታ፣ ለማይሆን ሳንቲም ብሎ አንድ ሰው በዲኑ ላይ ድንበር ያለፈ ንግግር፣ ብዙ አማኞችን የሚያሳዝን ንግግር ሊናገር አይገባም። ማንም ይሁን ማንም፣ የእናቴ ልጅ ወንድሜ ለምን አይሆንም? ሐቅ እንደ ሐቅነቱ መነገር አለበት።
የፈለገ ይቀበላል፣ ያልፈለገ አይቀበልም። ግን መተዋወስ ምንድን ያለው ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን ያለው አላሁ ረቡል ዒዛ። ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ፣ ተዋወሱ። መተዋወስ ለአማኝ ይጠቅማል ያለው። ለአማኝ ለሁሉም አላለም፣ ለአማኝ ያለው ረቡል ዒዛ አላህዬ ሱብሓነል ኻሊቅ። እኔና እናንተ ስለምንረሳ ሰው ያጠፋል። ነዓም ኩሉ እብነ አደም ኸጧእ ወኸይሩ ኸጧኡ ተዋቢን ያሉት ረሱል ዓለይሂ ሰላቱ ወሰላም። የአደም ዓለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው፣ ከነዛ ምርጥ የሚባለው ተመላሹ ነው አሉ። አያችሁ፣ እኔም እናንተም እናጠፋለን። ምርጥ የሚያስብለን ቶበት ስናረግ ነው። ከሚቶበቱት ባሮች ያርገን። እኔ ጋር ከሌሊቱ 1 ሰዓት ነው አጋጣሚ ቪዲዮ ተልኮልኝ ነው የገባሁት። እኔንም እናንተንም አላህ ሱብሓነሁ ወተዓላ ከጠላው ነገር ዱዓ ስታረጉ ሁሌ ይሄን ነግራችኋለሁ እህቶቼ ወንድሞቼ። እምነግራችሁ እከሌ ያለውን ሳይሆን አላህዬ ሱብሓነከ ወተዓላ ትክክለኛ የረሱል ዓለይሂ ሰላቱ ወሰላም ተከታይ አርገኝ። የጠላኸውን በቁርአንህም የነገርከንን በቃልህ እምጠላና እምርቅ አልገኝ። ያዘዝከኝን የወደድከውን እምሰራ አርገኝ በረሕመትህ የኔ ጌታ። አቅም የለኝም። በረጃ የሚለምኑትን ባሮቹን ይወዳል። ተضرعን ወኹፍየን ያለው ስትጣሩ ጌታችሁን ሱብሓነሁ ወተዓላ እንደዛ ብላችሁ ዱዓ አድርጉ። እዚህ ውስጥ ያላችሁ በሙሉ እህቶች ወንድሞቼ ሱብሓነሁ ወተዓላ ሁላችንም የምናልፍበትን እኔ የምጠየቅበትና እናንተ የምትጠየቁበት ነገር አንድ አይደለም። የሰጣችሁ ኃላፊነት አለ። ሁላችሁም ከኃላፊነታችሁ ትጠየቃላችሁ ብለዋል ረሱል ዓለይሂ ሰላቱ ወሰላም። ኩልኩም ራዒን፣ ሁላችሁም ጠባቂ ናችሁ፣ ተመልካቾች ናችሁ። ወኩልኩም መስኡሊን አን ራእየቲኩም፣ ሁላችሁም ደግሞ ትጠየቃላችሁ ከምታዩት ከምትጠብቁት ነገር ነው ያሉት። ይህን እንዳትጠራጠሩ። ተቀጥራችሁ ያላችሁበት ቦታ ስለምትሰሩ ነገር አትጠየቁም፣ ትጠየቃላችሁ። እንዴት አድርጋችሁ ሰራችሁ አትባሉ። ሂሳብ ዲቴል አትደረጉም። ስንት ሰዓት ወጣችሁ ስንት ሰዓት ገባችሁ አትባሉ። ያን ሰዓት ታሳልፋላችሁ። እኛም ረቡል ዒዛ ሰማይ ምድርን ዘረጋና እዚህ ምድር ላይ ሲያስቀምጠን ሩል አረገልን። የእሱን ሩል መጠበቅ ነው። ይኸውላችሁ ራሳችሁ ላይ ማክበድ ሳይሆን ሱብሓነል ኻሊቅ ምን አለ በተከበረው ቃሉ ኢንተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ። ይሄ ዲን ገር ነው። ራሳችሁን ካራቃችሁ ከባኢረን ከባባድ ካልናቸው ወንጀሎች ማ ቱንሀውነ ዐንሁ ከተከለከላችሁት አዑዙ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረሕማን ረሒም ኢንተጅተኒቡ ከባኢረ ማ ቱንሀውነ ዐንሁ ኑከፊር ዐንኩም እንምራችኋለን እናንተ ላይ ወኑደኺልኩም መድኸለን ከሪማን ያለው ምርጥ የሆነን እዝነት የተሞላበትን አገባብ እናስገባችኋለን ያለው። ከባኢር ከተባለው ነገር ራሳችንን እናርግ። በረመዳን ላይ መሳደብ፣ በረመዳን ላይ ማሾፍ፣ በረመዳን ላይ ቆሻሻ ንግግር መናገር የእናንተ መራብና መጠማት ለአላህ ሱብሓነሁ ወተዓላ ምንም አይጠቅመው ነው ያሉት ረሱል ዓለይሂ ሰላቱ ወሰላም። ሰውየው ነሚማ ውስጥ ከገባ፣ ሐሜት ውስጥ ገባ፣ ስድብ ውስጥ ከገባ ጾሙ መቅቡል አይሆንም። አላህ ይጠብቀን። አያችሁ፣ ከምግብና ከውሃ ከሚያስፈልገን ኢምፖርታንት ነገር ራሳችንን አቅበን ከነዚህ ከንግግሮች ራሳችንን ማቀብ እንዴት ያቅተናል? አላህ ይጠብቀን ጾማችንን ከሚያበላሽ ነገር። ሱብሓነሁ ወተዓላ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አንድን ከኡማዎች አንድን ሰው አየሁት አሉ፣ በውሃ ጥም ሊሞት አሉ። ሊጠጣ ሲል ያርቁታል አሉ ከሚጠጣበት ቦታ። ጾሙ ይመጣና ውሃ ፕሮቫይድ ያደርግለታል አሉ። ከኡማ አንድን ሰው አየሁት አሉ፣ ፊቱን እንደዚህ የሚባጭር አሉ፣ ጥፍር ያለው ምንድነው ብዬ ስጠይቅ የአንድን ሰው ስም እየዞረ የሚያጠፋ አሉ። አንድን ሰው አየሁት አሉ፣ ከአፉ በዚህ እያስገባ በዚህ ድረስ ይቀዳል። ይሄ ሲመለስ በዚህ ደግሞ ያስገባና ይቀዳል እስከዚህ። አሁን ይመልስ ጅብሪል ዓለይሂ ሰላምን ጠየቅኩት፣ ማን ነው ይሄ? ጧት ይነሳና ፎልስ ስፒቾችን የውሸት ወሬዎችን የሚያዟዙር ከባባር ነገሮች አሉ። እኔና እናንተ እንደ ቀላል አድርገን የምናስባቸው። ቀብር ውስጥ አንድ ሰውዬ ይሄን ብዬ ብቻ ልውጣ። በአንድ ቦታ ላይ አንድ ልጅ ነበረ
ትልልቅ ዑለማዎች ናቸው። በዛ ጋር ሲያልፉ በቀብር በኩል እንደ አህያ የሚጮህ ሰው ሰሙ። ከዛ ጠየቁ፣ የአካባቢው ማታ ላይ ማለት ነው። አንድ ልጅን ወጣት ነበር አሉ። እናቱ ስትናገረው ተው ስትለው ምን ስትለው እንደ አህያ ትጮያለሽ እያለ ይጮህባን ነበር እናቱ ላይ። ከሞተ በኋላ ኤቭሪ ናይት ከሱ ቀብር ውስጥ የአህያን ድምፅ እንሰማለን አሉ። የአህያ ድምፅ ስትሰሙ አዑዝ ቢላሂ ሚነ ሸይጣን ረጂም በሉ ተብሏል። የዶሮን ድምፅ ደግሞ ስትሰሙ ዱዓ አድርጉ ተብሏል። ሐዲስ ነው ይሄ። የዶሮ ኩኩሉሉ ሲል ማለት ነው ዱዓ አድርጉ ተብሏል። የአህያን ድምፅ ሰሙ አዑዝ ቢላሂ ሚነ ሸይጣን ረጂም በሉ ተብሏል። ኢነ አንከረ ሰውቲ ለሰውቱል ሐሚር ነው ያለው አላህ ሱብሓነሁ ወተዓላ፣ አስቀያሚ የሆነ ድምፅ። ስለዚህ ሒሳብ አለብን እኛ። ሌሎቹ እንደሚሆኑት መሆን አንችልም። በምንናገረው እንጠይቃለን፣ በምንሰራው እንጠይቃለን። ኃላፊነት ላይ የተቀመጥን ሰዎች ነን። ሱብሓነሁ ወተዓላ ይሄንን ምድር ፈጥሮ አስቀምጦናል። እሱ ጋር እንመለስበት ጊዜ አለ። ቱቡ ኢለላህ ለምንድን ነው የሚባለው? ተመለሱ ወደ አላህ ለምንድን ነው የሚባለው? ፊጥራችን ንጹህ ናት። እኛ ወንጀል ስንሰራ ነው የምናበላሸው። ስለዚህ ያንን ማጽዳት ወደዛ አላህ ሱብሓነሁ ወተዓላ ፒውር ወዳረገን ነገር መመለስ ማለት ነው። ኢንሻአላሁ ተዓላ ነገ ሱረቱል ሙናፊቅን እንጨርሳለን በኢዝን ረብል ዓለሚን። አላህ ሱብሓነሁ ወተዓላ ይጠብቃችሁ። አሁን እኔ ልውጣ። እኔ ጋር ከሌሊቱ 1 ሰዓት ከ22 ደቂቃ ነው። ኮሜንት የዘጋሁት አንዳንድ ሰዎች በጣም ቆሻሻ ንግግር ስለሚናገሩ ጨለማ ይታያቸዋል። አይ ላ ሐውለ ወላ ቁወተ ኢላ ቢላህ። አይ ፊ ሪአየቲላሂ ተዓላ ወኢያኩም ወኢያኩም ወኢያኩም። ኢየሱስ ዓለይሂ ሰላም ታዲያ መቼ ይጠላናለን? ሙስሊም ዒሳ ዓለይሂ ሰላም ይጠላኛል ብሎ አያውቅም እኮ አያውቅም። እኛም እንወደዋለን ዓለይሂ ሰላም። አይ በዱዓ እንረሳሳ። ዱዓ ስታረጉ ለራሳችሁ ለሙስሊሙ በሙሉ አድርጉ። ሱና ነው። መላኢካዎቹ